ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد فيقول الله عز وجل يرفع الله الذين آمنوا منكم والذين أوتوا العلم درجات ويقول النبي صلى الله عليه وسلم طلبة العلم فريضة على كل مسلمين. بالله سبحانه وتعالى فقد إن شاء الله يتوسنوا دقائق ما استوسهم مودو علم ممار يالون درجة هنا الله سبحانه وتعالى بتكبروا أنكسوا من لن يرفع الله الذين آمنوا منكم والذين أوتوا العلم درجات. الله سبحانه وتعالى كنن توست يامنوتن درجاتهم كف يا درجان لن عندهم مالتنا النزا وقت يتسطاچون دمو ብዙ درجاዎችን الله سبحانه وتعالى كف يا درجاتهم لن عندهم نبي صلى الله عليه وسلم بحديثاتቸው مالتنا طلبة العلم فريضة على كل مسلم ይላሉ። የሸሪዓ ዕውቀትን መማር በእያንዳንዱ ሙስሊም ሰው ላይ ግዴታ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። የሸሪዓ ዕውቀት መማር እንግዲህ የሰው ልጆች ከሚበሉት ከሚጠጡት የበለጠ በጣም አስፈላጊ የሆነ ነገር ነው። ለዛ ነው ኢብኑ ተይሚያ ረሂመሁላህ እንደሚናገሩት حاجة الناس إلى طلب علم الشرعي أحوج إلى الشراب والطعام ይላሉ። إلى الطعام والشراب የሸሪዓን ዕውቀት መማር ለሰው ልጆች በጣም ያስፈልጋቸው ነው። ከሚበሉት ምግብና ከሚጠጡት መጠጥ የበለጠ የሸሪዓ ዕውቀት ያስፈልጋቸዋል ይላሉ። ምናልባት የምንበላው የምንጠጣው ለዱንያ ህይወታችን ነው። ነገር ግን የሸሪዓ ዕውቀትን መማር ማለት አላህ ጋር መተዋወቅ ማለት ነው። አላህን ማወቅ ማንነቱ ማን እንደሆነ ማለት ነው። ስለሱ ስለደነገገው ነገር ሐላል ሐራሙን ሙስተሐባት ሱነኖች እነዚህ በአጠቃላይ በሐዲስም ላይ በቁርአን ላይ የተጠቀሱትን እነዚህን ነገሮች ማወቅ ነው ማለት ነው። ለዚህም ነው ከአጠቃላይ ካሉ ነገሮች ሁሉ በላጭ ሆነው ማለት ነው። الله سبحانه وتعالى بقرآنه هل يستوي الذين يعلمون والذين لا يعلمون إلى نزا أوقت يالاتشونا أوقت يلاتشو سوج الله نم يكون أما يكون يسون هجم يكون أما يكون سوج كنا تشونا إلى الله سبحانه وتعالى بس تفهم مالتنا إنكاري أدلونا وملسو مالتنا يشارع أوقات ممار عند تكلس النايو علماء له لتكفلتان فرض الكفاية فرض العين بلو يكفلتان. النبي صلى الله عليه وسلم بحديثاتهم قده طلبة العلم فريضة على كل مسلم بلوان يشارع أوقات ممار بيان داندو مسلم سولا قديتان وارو يهل له يكفلتان علماء ودا تفاصيل سيقبو مالتنا قديتا بيان داندو مالتنا قلسب قديتا هنا يشارع أوقات هلا عندهم مالتنا يتوسنوا سوش كاوقوت بليلوش سوش لاي قديتا أما يهون هلا ያንዳንዱ ሰው ላይ ግዴታ ተባለው የዕውቀት ዘርፍ ማለት ነው የምንሰራቸው ያንዳንዱ የዒባዳ ዘርፎች ማለት ነው እነዛን ያንዳንዱ ሰው ማወቅ መቻል አለበት። ለምሳሌ ሶላት በያንዳንዱ ባሊግ ሰው ላይ ከወንድም ከሴትም ግዴታ ሆኖብናል ሶላት መስገድ። ያንዳንዱ ሰው ታዲያ ስለ ሶላት አሰጋገድ ዕውቀት ሊኖረው ይገባል። የሶላት ሹሩጦች አርካን ዋጅባት እነዚህን በአጠቃላይ ያንዳንዱ ሰው ማወቅ መቻል አለበት። ዝም ብሎ አይሰገድም። ዝም ብሎ ከተሰገደ ሶላቱ ትክክል ላይሆን ይችላል ማለት ነው። እንደውም ለምሳሌ አንድ ሰው ሐጅ ግዴታ የሆነበት ሰው ስለ ሐጅ ስነ ስርዓት እያንዳንዱ ነገር ማወቅ መቻል አለበት። ረመዳን ግዴታ የሆነበት አካል ስለ ረመዳን እያንዳንዱ ነገር ማወቅ መቻል አለበት። ረመዳን የሚያስፈጥረውን ነገር ስለ ረመዳን አህካም እነዚህ ነገሮች ማወቅ መቻል አለበት። ንግድ የገባ ሰው ማለት ነው ስለ ንግድ ሸሪዓ የሚከለክለውን ሸሪዓ የሚፈቅደውን እነዚህን ነገሮች ማወቅ መቻል አለበት። እንደው ዝም ብሎ ማለት ነው ያለ ዕውቀት ስራ የሚሰራ ስራ ጥፋት ሊሆን ይችላል መጨረሻው ማለት ነው። ይሄ እንግዲህ እያንዳንዱ ሰው
የሚመለከተው ይሆናል ማለት ነው እዚህ ስራ ውስጥ ሲገባ እንደ ዓም ደግሞ የተወሰኑ ዑለማዎች ዘንድ ከዚህ በላይ ፈትዋ ለመስጠት እንዲሁም በተፋሲል ዝርዝር የሆኑ ነገሮችን ለማወቅ ምናልባት የተወሰኑ ዑለማዎች እነሱ ካወቁት ሌሎች ላይ ጠይቁበት ይችላሉ ማለት ነው እና የሸሪዓ ዕውቀት መማር በሁላችንም ላይ ግዴታ ስለሆነ ሁሉም ሙስሊም ነኝ የሚል አካል ማለት ነው የሸሪዓ ዕውቀትን ማለት ነው ሊማር ይገባዋል ቀደምቶቻችን ሰለፎቻችን የሸሪዓ ዕውቀትን ለመማር ደከመኝ ሰለቸኝ ሳይሉ ራበኝ ጠማኝ ሳይሉ ብዙ ማለት ነው መንገዶችን ይሄዱ ነበር ሪህላ የሚባል ነገር አለ በቀደምቶቻችን ላይ አንድ ሰው እንደውም ደረጃ የሚታወቀው ሪህላ በማብዛት ነው የተለያዩ እንግዲህ የሸሪዓ ፈኖች አሉ ፊቅህ ለብቻው አለ ነህው ለብቻው አለ ሶርፍ ለብቻው አለ ሉጋ ለብቻው አለ ሐዲስ ለብቻው አለ ተፍሲር ለብቻው አለ ብዙ ጊዜ ሀገራችን ላይ በተለያየ ቦታ ነው የሚገኙት እነዚህ የዕውቀት ዘርፎች እና ፊቅህ የሆነ ቦታ ይቀራሉ እዛ ደግሞ ሌላ ቦታ ደግሞ ሶርፍ ለመቅራት ሌላ ቦታ ደግሞ ነህው ለመቅራት ሌላ ቦታ ደግሞ እንደዚህ ሐዲስ እንዲህ ያሉ ይቀራሉ እና ቀደምቶቻችንም በዚህ አይነት መልኩ ነበር ዒልምን ሲማሩ የነበረው እንግዲህ ይሄ ሁሉ ምንድነው ትልቅ ደረጃ ስላለው ነው ዒልም ማለት ነው አቡ ደርዳ ረዲየላሁ ዐንሁ ዲምሽቅ ላይ ያለ ሶሪያ ምንላት ማለት ነው አሁን እዛ ተቀምጦ በነበረበት ሰዓት አንድ ሰውዬ ከመዲና ተነስቶ ወደ አቡ ደርዳ ሄደ ሲሄድ ማለት ነው ምን አለው ለአቡ ደርዳ ያ አባ ደርዳ አንተ አባ ደርዳ ሆይ አለው إن أتيتك من المدينة مدينة رسول الله صلى الله عليه وسلم بل لحديث بلغني أنك تحدث به عن النبي صلى الله عليه وسلم أنا يمتهبت مكنيات كمدينة تنسجي ودانت يمتهبت مكنيات كرسول صلى الله عليه وسلم حديثا يزه عندما التورا وريد رسوينو قالوا انقده كمدينة دمشق مالت بزا زمن مالتنا ياندور منجر نو የሚያስከደው ለመሄድ ብቻ ለመመለስ አንዶር የሁለት ወር መንገድ በዛ ሰዓት ደግሞ ብዙ መሸቃዎች አሉ አሁን እንዳለንበት ዘመን አይደለም አልহামዱሊላህ አላህ Subhanahu Wa Ta'ala አሁን የዕውቀት መንገዶችን በጣም አላህ አግርቷቸዋል ድሮ ግን በጣም ከባድ ነበር አንድ ሐዲስን ለመስማት የወር ያክል መንገድ ይሄዱ ነበር እዛ ላይ ሒጃዝ እንደሚታወቀው በጣም በረሃ ነው እዛ ላይ ትራንስፖርታቸው ምናልባት በግመል ወይ ፈረስ በእነዚህ ነው የሚሄዱት እነዚህንም ካላገኙ ምናልባት በእግራቸው ነው ሲሄዱ ነበር እንደዚህ ሆነው ራሱ ዕውቀትን ለመፈለግ ብዙ መስዋዕትነትን ይከፍሉ ነበር على كل حال አቡ ደርዳ ጋር ተገናኙ እና ይሄን ነገረው የመጣሁት ከዚህ ቦታ ነው ከረሱል ሰለላሁ ዐለይሂ ወሰለም ይዘህ እንደምታወራ ወሬ ደርሶኝ ነው አለው ما جاءك به تجارة نالو تاد أنت ودزيه متاو نقد لما نقد فلقه نو قالوا لا أراد لمن نقد فلقار لم يمتاوت وما جاءك غيره كزي وتش ليلة حاجة قدين وروحنا يمتاو أراد لم على أبو درداء رضي الله عنه يسوي يمتابت علامة علم لممار حديث لممار عنده نسياق علم يممار درجة لنقرد فلقوا لمن يبلت مالتنا ብዙ መስዋዕትነትን ለዕልም እንዲከፈል ማለት ነው ምክንያቱም አጅሩ ትልቅ የሆነ ነገር ብዙ መስዋዕትነት መከፈል መቻል አለበት ዱንያ ላይ እንደሚታወቀውላችንም የሆነች ጥቅም ለማግኘት ብዙ መስዋዕትነትን እንከፍላለን ሰለቸኝ ደከመኝ ሳንል እንቅልፍ ያተን ብዙ ነገሮችን መስዋዕትነትን እንከፍላለን ከዚህ የበለጠ ደግሞ የአኺራ ጉዳይ የዕልም ጉዳይ ነው ብዙ መስዋዕትነት ሊከፈለት የሚገባ ነው ብንራብ ቢጠማንም ምንም ማለት አይደለም ከምናገኘው አጅርና ከምናገኘው ዕውቀት አንፃር ሲታይ ማለት ነው ይሄን ሲላቸው አቡ ደርዳ ረዲየላሁ ዐንሁ ምን ያሉት እንደዚህ ከሆነማ እኔ ከረሱል ሰለላሁ ዐለይሂ ወሰለም የሰማሁት ነገር አለኝ من سلك طريقا يلتمس به علما سهل الله له طريقا الى الجنه قالت የሸሪዓ ዕውቀትን ለመማር መንገድ የጀመረ የሆነ ሰው መንገድ ውስጥ የገባ የሆነ ሰው ከየትም ይሁን ከየት ከቤቱ ከመነሻው ተነስቶ علم ወዳለበት ቦታ ይሄደ የሆነ ሰው አላህ Subhanahu Wa Ta'ala የጀነትን መንገድ ያገራለታል አሉ የማንኛውም ሙስሊም ጋያው ዓላማው ጀነት መግባት ነው ከጀሃነም ማራቅ ነው ጀነት ከሚገባበት አንደኛው መንገድ የሸሪዓ ዕውቀት መማር ነው የአላህ ህግጋቶቹን
ማወቅ ነው አላህን ማወቅ ረሱል ሰለላሁ ዐለይሂ ወሰለም ማወቅ ነው እና መንገድ የገባ የሆነ ሰው አላህ የጀነትን መንገድ ያገራለታል አሉ وإن الملائكة لتضع أجنحتها رضا لطالب العلم ملائكة كوراسو كنفاتشون زك ያደርጉለታል ከመውደዳቸው የተነሳ ዕውቀት የሚፈልግን አካል አሉ መላእክቶች ያከብሩታል አላህ ዘንድ ይከበራል መላእክቶችም ዘንድ ይከበራል አላህ እንግዲህ መላእክቶችን የተለያየ አይነት የሥራ ድርሻ ሰጥቷቸዋል አንዳንድ መላእክቶች ምን ያሉ ዕውቀት ያለበትን ቦታ ብቻ ሰርች አድርገው ፈልገው እዛ ቦታ ላይ የሚሳተፉ መላእክቶች አሉ አንድ ሰው ዕውቀት ለመፈለግ ሲሄድ በመላእክቶች ታጅቦ ነው የሚሄደው ማለት ነው ሱብሃንአላህ ይሄ ራሱን የቻለ ትልቅ ደረጃ ነው ዛሬ ሰዎች በተለያየ ጋርድ ሲታጀቡ በሆኑ ስልጣን ባላቸው ሰዎች ሲታጀቡ የሰው ልጅ እኮ ደስ ይላል ከዚህ የበለጠ ግን አላህ Subhanahu Ta'ala ዘንድ የተከበሩ ማለት ነው لا يعصون الله ما أمرهم ويفعلون ما يؤمرون يتبالوا بتلالاق ملائكቶች ይታጀባን ማለት ነው ሰውየው መቼ ዕውቀትን ለመፈለግ ሲሄድ የሚያጅቡት እነዚህ ነው በእነሱ ክንፋቸውን ዝቅ አድርገውለት በእነሱ ነው የሚሄደው ማለት ነው ይሄን ራሱ ይቻላል ትልቅ ደረጃ ነው ማለት ነው وإن طالب العلم لا يستغفر له من في السماء والأرض قالوا النبي صلى الله عليه وسلم يشارع ዕውቀትን የሚፈልግ የሆነ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም ሁሉ ነገር በሰማይም በምድር ያሉት በአጠቃላይ አላሁ ይማረው እያሉ ዱዓ አድርጉለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም ባህር ውስጥ ያለች አሳ እንኳን ሳትቀራሉ የአላህ መልእክተኛ እነዚህ እንኳን አጠቃላይ ዱዓ አድርጉለት አላህ እንዲመረው ማለት ነው فضل العالم على العابد كفضل القمر على سائر الكواكب يا الله متنا عند ዕውቀት ያለው የሸሪዓ ዕውቀት ያለው ሰው ደረጃው አሉ በዕውቀት ላይ ሆኖ አላህን ሲያመልክ ያለው ደረጃ ልክ ከማን ያለው ዕውቀት ዝም ብሎ አላህን ከሚያመልክ ሰው ያለው ብልጫውና ልዩነቱ ልክ ጨረቃ ከኮከብ ያላትን አይነት ብልጫ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ራሱን የቻለ ትልቅ ደረጃ ነው ማለት ነው إن الأنبياء لم يورثوا دينارا ولا درهما ነብያቶች ወርቅና ብርን አላወረሱም አሉ እንግዲህ ይሄን ከማለታቸው ፊት ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ነው العلماء ورثة الأنبياء علماءዎች የነብያቶች ወራሾች ናቸው ነብያቶች ሲሞቱ የነሱን ህግ ሸሪዓ የሚያስተምሩት ዑለማዎች ናቸው የነብያቶች ወራሾች ናቸው إن الأنبياء لم يورثوا دينارا ولا درهم ነብያቶች ደሞ ወርቅና ብርን አላወረሱ ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ እኮ ያወረሱት ነገር የላቸውም ልጃቸው ፋጢማ ነበረች እንደ ሙርስ ለመጠየቅ ሄዳ ነበር ያላቸውን የተወሰነ ገንዘብ ነበራቸው ትንሽ ነገር መሬት እና ፈረስ እነዚህን ጥለው ነበር የሞቱት የአላህ መልእክተኛ እና አቡበክር ዘንድ መታ ነበር ልትጠይቅ አቡበክር ረዲየላሁ ዐንሁ መልስ ሰጧት ነብያቶች እኮ ንብረት ካላቸው አያወርሱም የነሱ ንብረት ካለ ሙስሊሞች በአጠቃላይ የሚጠቀሙበት ነው ብለው መለሱላት እና ነብያቶች እንደ ጥቅል ወርቅ ብር አያወርሱም ሲሞቱ ከነሱ ውጭ ያሉ ማንኛውም አካል ገንዘብ ንብረት ካለው ለወራሾች ነው የሚተው ማለት ነው ነብያቶች ግን ይሄን ያደርጉም ነበር ብርና ወርቅ አንነበርም የሚያወርሱት انما ورثوا العلم ነብያቶች ያወረሱት ዕውቀትን ነው የምን አይነት ዕውቀት የሸሪዓ ዕውቀትን ነው ያወረሱት فمن اخذه اخذ بحظ وافر እነሱ ያወረሱትን ዕውቀት ታዲያ የያዘ ሰው ትልቅ የሆነ ድርሻን አግኝቷል አሉ ትልቅ የሆነ መታደል ዕልም ማግኘት አላህ Subhanahu Ta'ala ያገራለ ሰው ዕልምን ያሳወቀው ሰው አላህ መርጦት ነው ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም في روايه ابي هريره باستلفت حديث من يريد الله به خيرا يفقهه في الدين قال النبي صلى الله عليه وسلم الله Subhanahu Ta'ala ላንድ ባሪያው መልካምን ሲፈልግለት አሉ የሸሪዓ ዕውቀትን ያሳውቀዋን ያስተምረዋን አሉ ነብዩ ሰለላሁ ዐለይሂ ወሰለም ዑለማዎችን ሐዲስ ይዘው ምን ይላሉ من لم يريد الله به خيرا لم يفقهه في الدين الله አንድ ባሪያው መልካም ነገር ካላሰበለት ካልሻተለት የሸሪዓን ዕውቀትን አያሳውቀውም በሌላ ዕውቀቶች ቢዚ እንዲሆን አላህ ያደርገዋል ዛሬ ሰዎች ለዱንያዊ ዓለም ማለት ነው ዕውቀት ለመማር ሸሪዓችን በርግጥ ይሄን ነገር ማለት ነው ባይቃወመው ያበረታታዋንም እንደ ሸሪዓ ዕውቀትም ባይሆንም ግን ዛሬ ሰዎች ለዱንያ ዕውቀት ብዙ መስዋዕትነትን ይከፍላሉ ከአንድ ሀገር ወደ ሌላ ሀገር ይንቀሳቀሳሉ ዕውቀት ለማግኘት ግን መጨረሻው እንደው ማለት ነው
ያው የተወሰነች የዱንያን ነገር ጥቅማ ጥቅም ከማግኘቱ ከዚህ የዘለለ ነገር የለውም ምናልባትም ሰዎች ተምረው በዛ ነገር ላይ ምናልባት ላይ ተጠቀሙበትም ይችላሉ የተወሰነ ብዙ ከለፉ በኋላ ሊያቋርጡም ሊተውትም ይችላሉ ነገር ግን የሸሪዓ ዕውቀትን በመማር ዱንያ ላይ የሚገኘው አጅር በጣም እጅግ ትልቅ ነው ማለት ነው ከዛም ይበልጥ ደግሞ አንድ ሰው ካወቀ በኋላ ለወንድሞቹ ለእህቶቹ የሚያስተላልፍ ከሆነ አላህ ዘንድ ትልቅ አጅር አለው ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ያስመልክቱ ሲናገሩ خيركم من تعلم القرآن وعلمه አሉ የአላህ መልእክተኛ ከናንተ በላጭ ብሎ ማለት ትልቅ ሰው ብሎ ማለት ቁርአንን ተምሮ ያስተማረ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ትልቅ ሰው የሚባል ይሄ ነው ዛሬ ምናልባት በማህበረሰቡ ዘንድ እንደ ተራ ሰው ወደ ኋላ ቀር እንደቀር አድርገው ሰዎች ሊያስቡት ይችላሉ ግን አላህ ዘንድ ትልቅ ሰው ብሎ ማለት ፕሮፌሰር የሆነ ዶክተር የሆነ ባለስልጣን የሆነ አይደለም አላህ Subhanahu Wa Ta'ala ዘንድ ብሎ ማለት የሱን ከላም የሱን ህግ አውቆ ተምሮ ከዛም ማለት እንደ ሰዎች ያስተላለፈ ሰው አላህ ዘንድ በጣም ትልቅ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ዱንያም ላይ አላህ ያከብራቸው እነዚህን ሰዎችን አኺራም ላይ ይከበራሉ ለዛ ነው ዑመር ኢብኑ አልኸጣብ መካ ላይ እንግዲህ ናፊዕ ኢብኑ አልሐሪት የሚባልን ሰው አስተዳደር እንዲሆን ሽሞት ነበር عسفان የሚባል ቦታ ላይ ተገናኙ ይሄ ሰውዬ ጋር ከዛ ዑመር ረዲየላሁ ዐንሁ ጠየቁት እሳቸው እንግዲህ አጠቃላይ ያው መሪ ናቸው ከአቡበከር ቀጥል ማለት ነው መዲና ላይ ነው እሳቸው መቀመጫቸው ማለት ነው እና መካ ላይ ሽሞት የነበረው አሁን የተናገርኩት ናፊዕ ኢብኑ ሐሪስ የሚባል ሰውዬ ሽሞት ነበር እና عسفان የሚባል ቦታ ላይ ሲገናኙ ዑመር ረዲየላሁ ዐንሁ ጠየቁት من استخلفت بهذا الوادي قالت مكة لي ما نشومهنو ازي بوتا لي انتن ያገኘሁት ማንን ተከተህላችሁ ነው እዚህ የመጣው قالت እሱ ምን አለ استخلفت مولا من الموالي አላችሁ እኔማ ሹም የመጣሁት አንድ ባሪያ የነበረ ሰው ከባርነት ነፃ ያወጣ እሱን ነው ወሾምኩት አላችሁ መውላ ማለት እንግዲህ በሸሪዓችን ያው ከባርነት ነፃ ያወጣ ማለት ነው ባሪያ የነበረ ابن أبزة يبالان بلو ملسل السمون مالتنا كذا عمر دنقته كيف تستخلفوا المولى انديت لمكة سوج سنت سوج يالو مولات شو مباتشو الله اندارو كذا ميسو يمنال إنه عالم السكو عالم نو وقت يالو نو يا الله سبحانه وتعالى كتاب بدن بارغو مياق فرائد سلورس هققاتوش بدن بيمياق نو زمي بيار اللي من يشومكوت علم سلالونه بعلم نوزي درجة ያገኘው ብሎ ሲመልስለት ዑመር ረዲየላሁ ዐንሁ ምን አሉ እንደዚህማ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም እኮ ሲሉ ሰምቻቸዋለሁ ان الله لا يرفع بهذا الكتاب اقواما ويضع به اخرين ዑመር ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሰምቻቸዋለሁ አላህ Subhanahu Wa Ta'ala በዚህ በቁርአኑ ሰዎችን ከፍ እንደሚያደርጋቸው ሲናገሩ ሰምቻለሁ ቁርአንን ያወቀ ቁርአንን የተገበረ በቁርአን የሚተዳደር መመሪያው ህጉ አጠቃላይ ቁርአንን ያደረገ የሆነ ሰው ቁርአን የሚሉን የሚል ቁርአን የሚያዘውን የሚሰራ የሚከለክሉን የሚከለከል ይሄን የተገበረ የሆነ ሰው አላህ ከፍ እንደሚያደርገው ዱንያ ላይ ቁርአንን ደግሞ የሚተው ቁርአንን የማይማር ህጉን የማያቅ በሌላ ነገር ቁርአንን ትቶ በሌላ ነገር ቢዚ የሆነ ሰው አላህ የበታች የተዋረደ እንደሚያደርገው ከረሱል ሰለላሁ ዐለይሂ ወሰለም ሰምቻለሁ ለዛኮ ነው ቁርአን ስለመጣ ነው ሱሐቦች የበላይ የሆኑት ረሱል ሰለላሁ ዐለይሂ ወሰለም አጠቃላይ ሱሐቦችን እኮ ታሪካቸውን ስንመለከት እኮ ቁርአን ከመውረዱ በፊት በረሱል ሰለላሁ ዐለይሂ ወሰለም ላይ ቁርአን ከመውረዱ በፊት ምን አይነት ህይወት ነበር ሲኖሩ የነበሩ ሰዎች ምን አይነት ነበር ሴት ልጅ በህይወታቸው ሲቀብሩ ጣዖት ሲያመልኩ ህይወታቸው በአጠቃላይ ከባድ የሆነ ህይወት ነበር ያስተካከላቸው ምንድነው ቁርአን መጥቶ እኮ ህይወታቸውን የቀየረላቸው ان هذا القرآن يهدي للتي هي اقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا إلى الله سبحانه ይሄ ቁርአን የሰው ልጆች ወደ ቀጥተኛው መንገድ ይመራቸዋል ይላል ለዱንያቸውም ህይወት ለአኺራቸውም ህይወት ሰው ለትክክለኛ የተስተካከለ ሰላም የሰፈነበት ህይወት መኖር የሚችሉት በቁርአን ነው ቁርአን እንዴት ነው ታዲያ ሲከተሉ ሲያውቁት ሲመሩበት ነው ካልታወቀና ካልተከተሉ ምንም ትርጉም የለውም ሰዎችን በአጠቃላይ ይመራን ይላል እና የሸሪዓ ዕውቀትን ለመማር ሁሉም ሰው በተለይ ሙስሊም ነኝ የሚል አካል ጥረት ሊያረግ ይገባል በተለይ ደግሞ አሁን ባለንበት ዘመን አልহামዱሊላህ አላህ ብዙ የዕውቀት መንገዶችን አመቻችቷቸዋል ማለት ነው ሶሻል ሚዲያው አንድ ሰው ቤቱ ተቀምጦ የተለያዩ የዕውቀት ፈኖችን ማለት ነው
ቤቱ ተቀምጦ መማር የሚችልበት ጊዜ ነው አሉ። ዑለማዎችን በአካል ሄደን ማግኘት እማንችላቸውን ቤታችን ተቀምጠን ልክ በአካል እንደቀራን ማለት ነው አላህ Subhanahu Wa Ta'ala ብዙ ነገሮችን አመቻችቶልናል። ነገር ግን ሂማው አሁን ጠፋ ማለት የሰዎች ፍላጎት ወኔያቸው በዱንያ የዱንያ ፍቅር ልባችን ውስጥ ሲገባ የአኺራ ህይወት እየረሳን መጣን። በል تؤثرون الحياة الدنيا والآخرة خير وأبقى እንደሚለው አላህ የዱንያን ህይወት እናንተ አስበለጣችሁ ወደዳችሁ የአኺራ ህይወት በላጭ እና ዘውታሪ ሆናች እያለች እናንተ የዱንያን ህይወትን አስበለጣችሁ ይለን አላህ Subhanahu Wa Ta'ala። እና የአኺራ ህይወትን የፈለገ የሆነ ሰው ጀነት ለመግባት መንገዱ አንደኛው መንገድ የሸሪዓውን ዕውቀትን መማር ነውና የሸሪዓውን ዕውቀትን ሳናውቅ علم ሳይኖር የምናደርገው ዒባዳ ምናልባትም በእኛ ላይ ወባል ሊሆንብን ይችላል ጣጣ ችግር ሊሆንብን ስለሚችል የሸሪዓውን ዕውቀትን መማር መቻል አለብን። ብዙ ፈዳኢሎች አሉት የሸሪዓው ዕውቀት መማር ብዙ ፈዳኢሎች አሉት። ምናልባት እንደው አሁን በዚህ ባጭር ደቂቃ ላልጨርሰው ይችላል ማለት ነው እንጂ ኢማሙ አህመድ ረሂመሁላህ እንደሚናገሩት ጠለበቱል ዒልሚ ይላሉ የሸሪዓው ዕውቀትን መማር لا يعدله شيء ይላሉ ምንም የሚስተካከለው ነገር የለም ይላሉ። ከሁሉ ዒባዳ ትልቁ ዒባዳ ከጾም ማለት ነው ከሰደቃ ከብዙ የዒባዳ አይነቶች ትልቁ ዒባዳ የሸሪዓውን ዕውቀት መማር ነው ይላሉ። لمن صحت نيته ንያው ለተስተካከለለችለት ለሆነ ሰው የሸሪዓው ዕውቀት መማር ከሱ የሚበልጥ የለም ይላሉ። እንዴት ነው አንድ ሰው ንያው ተስተካከለ የሚባለው? አንቱ የዓብደላህ አባት አሏቸው። ምን አሉ እሳቸው ሲመልሱ ينوي رفع الجهل عن نفسه وعن غيره አሉ። ሰውየው መጀመሪያ ከራሱ ጅህልናን አለማወቅን መሐይምነትን የሚባል ነገር ለማስወገድ መነየት መቻል አለበት። ከዛም ራሱ ካወቀ በኋላ ለወገኖቹ ለሙስሊም ወንድሞቹ እህቶቹ እነሱም ለማሳወቅ ይሄን ነይቱ የተንቀሳቀሰ የሆነ አካል ከማንኛውም የዒባዳ ዘርፍ ትልቁ ዕውቀት መፈለግ ነው። ለምን እያንዳንዱን ዒባዳ ስናደርግ በእውቀት በተመሰረተ መልኩ ይሆናል ማለት ነው። ጾም ስንጾም በእውቀት ይሆናል፣ ሐጅ ስናደርግ በእውቀት ይሆናል፣ በመልካም ስናዝ በእውቀት ይሆናል፣ ሰዎች መካከል እርቅ ስንፈጥር በእውቀት ይሆናል። እያንዳንዱ የሥራችን ዘርፍ ማለት ነው ዒባዳችን በእውቀት ሲሆን ምን ይሆናል ማለት ነው አላህ ዘንድም ያማረና ተቀባይነት ያለ ይሆናል። እና ታዲያ ይሄን የሸሪዓ ዕውቀትን ለመማር ሁላችንም ጥረት ልናደርግ ይገባል። አሁን በየመሳጂዱ ስንመለከት ሐቂቀተን በጣም የሚያሳዝን ነገር ነው የሚታዩ ሰዎች ዕውቀት መማር ትተዋል። ምናልባት በቀን 5 ደቂቃ 10 ደቂቃ ቁጭ ብሎ መማር ይልቅ ሰዎች በፌስቡክ በተለያዩ ምናልባትም እነሱን ማለ አይነ በሆነ حرام የሆኑ ነገሮች እየተመለከቱ ያዩ 2 ሰዓት 3 ሰዓት ቁጭ ብሎ የሚፈጁ ሰዎች አሉ። ምንም አይመስላችሁ ግን 20 ደቂቃ 30 ደቂቃ የአላህን ኪታብ ለመማር ቁጭ ብሎ ቁርአን ለመቅራት ቁርአን ተፍሲር ለመስማት ሐዲስ ለመስማት ተራራ መጥቶ ራሳቸው ላይ የተቀመጠባቸውን ያክል ጭንቅ ጥብብ የሚልበት ዘመን ላይ ደረስነው። ይሄ ታዲያ አላህ ዘንድ ነገ ያስጠይቀንም። ነብዩ ሰለላሁ ዐለይሂ ወሰለም يوم القيامة አንዱ ምልክት ሲናገሩ ان الله لا يرفع هذا العلم አሉ አላህ ይሄን ዕውቀት አያነሳውም አሉ። ينتزعنا ከሰዎች ሙንጭቁ አይደለም የሚወስዱ ከሰዎች ልብ አይወስደውም አሉ ነብዩ ሰለላሁ ዐለይሂ ወሰለም ولكن يقبض العلم بقبض العلماء አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ዕውቀትን የሚወስዱ ዑለማዎችን በመውሰድ ነው አሉ። አላህ ይወስዳቸዋል በሞት ማለት ነው። አጀላቸው እንዲደርስ ሲያደርግና አላህ ዕውቀት እንዲጠፋ የሚያደርግ ዑለማዎችን በመውሰድ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዑለማ ጠፋ ማለት በጣም ከባድ ነው። አንድ ዑለማ አጣ ማለት ተራ ማህበረሰብ በሚሊዮን የሚቆጠር ከማጣት ይበልጣል። አንድ ዑለማ ከማጣት ማለት ነው። ዑለማን የሚተካካል የለም። ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዛ እነዚህ ሰዎች ዑለማዎች ሲሞቱ ምን አይነት ሰው ይተካል? አላዋቂ ማህበረሰብ እነሱ የነሱን ቦታ እንሸፍላለን ብለው እዛ ቦታ ላይ ይቀመጡና ፈየፍቱ ፈትዋ መስጠት ይጀምራሉ። بجهل ያለ ዕውቀት በማህይምነት ፈትዋ መስጠት ይጀምራሉ። ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ለራሳቸው ጠሙ ሰዎችን የሚያጠማሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ያልሆነ ፈትዋ ይሰጡና ማህበረሰቡን ያጠሙት። ዛሬ ሰዎች እርስ በርስ አለመግባባት ዛሬ ሰው እንደዚህ ውዝግብ እየተፈጠረ ያለ ዱንያ ላይ ያለ ዱንያ እንድትጨልምብን የሆነው ሐቂቀተን ዑለማዎች እየጠፉብን ስለዱ። እስኪ ዱሃላ ነው ስንት ዑለማዎችን አተን ታላላቅ አይማዎችን አተናን እነ ሼህ ኢብኑ ባዝ ረሂመሁላህ እንደው በቅርብ እንኳን ያሉት እነ ሼህ አልባኒ እነ ሼህ ኡተይሚን ታላላቅ አይማዎችን አተን እነሱን የሚተካ አሁን አለነ ከባድ ነው። ስለዚህ አሁንም ባሉት ዑለማዎች
በእነሱ ላይ ልንጠቀምባቸው ይገባል። በየአካባቢያችን ያሉ ዑለማዎች አሉ። እውቀትን ሳንንቅ ከታች ጀምሮ ልንማር ይገባል። ሰሃቦች ቁርአንን የቀሩት እኮ በስንት ዓመታቸው? ረሱል አስነን የወረደባቸው ቁርአን በስንት ዓመታቸው? በ40 ዓመታቸው እኮ ነው። እውቀት እድሜ አይገድበውም። እኔ አርጅቻለሁ እዚህ በኋላ ምን እማራለሁ አይባልም። እኔ ገና ነኝ አይባልም። እንደዚህ ጊዜ አትስጠው። አሁን ባለህበት ያንተ ጊዜ አሁን መጠቀም ነው። ባለንበት አካባቢ ባሉ ዑለማዎች ከኛ የተሻሉ ሰዎች ከሆኑ ከዛ መጠቀም መቻል አለብን ማለት ነው። ከሶስት አንዱ ሁን ተብሏል። ወይ የምታስተምር ሁን እውቀቱ ካለ፣ ወይም የማታስተምር ከሆነ የምትቀራ ሁን፣ ወይም ማትቀራ ከሆነ አዳማጭ እንኳን ሁን። ዒልም ያለበት ቦታ ላይ አዳምጥ። ከሶስት ውጭ ኮን ተጠፋለህ ይላሉ ዓሊ ብን አቡ ጣሊብ ረዲየላሁ ዐንሁ ማለት ነው። ይሄ ካልሆነ አላህ ጋር እንራራቃለን። ወደ አላህ መቃረብ በፈለገ ደረጃችን ከፍ እንዲል ከፈለግነ እንደውም ምን ተብሏን አላህ Subhanahu ለአንድ ባሪያው መልካም የመፈለጉ ጀነትን ሊያስገባው እንደፈለገ ምልክቱ አሉ እሱን ያሳውቀዋል ስለተባለ ሁላችንም የሸሪዓ እውቀትን መማር መቻል አለብን። እድሉን መጠቀም መቻል አለብን። ዛሬ ቢዚ ሳንሆን ማለት ነው ባለን ጊዜ እንጠቀምበት። ነጋና ቅም የሚመጣው ቢዚ የሚያረገን ነገር ይመጣና ዛሬ እንጠቀምበት ለማለት ያክል ነው። አላህ እኔንም እንደውም አዳማጮች ባጠቃላይ ሁላችሁ ይሄ መልእክት የሚደርሳችሁ ሁሉ አላህ እውቀትን በመፈለግ አላህ ይገዘን። አላህ ደጋግ ባሪያዎቹ ያድርገን። نكتفي بهذا القدر وصلى اللهم على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء ينبيات الري بهلهم بوتا جزينا هنيتا